ውድ የጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የሰኔ 12 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን የደወል ምልክቷን በመጫን ይህንንም ዝግጅታችንን በምታዩበት ሰዓት ላይ ፕሪሚየር ላይ ያለ የልብ ምልክቷ ላይ ታፕታፕ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። የጠለስ ሚዲያን አካሄድ በተመለከተ ያለፉት ጊዜያት ፕሮግራሞች በተመለከተ አስተያየት ያላችሁ ወገኖችም ኮሜንት ላይ ብታሰፍሩልን አስተያየታችሁን ተቀብለን ለወደፊቱ መልስ የምንሰጥ ይሆናል። ስለዚህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። አሁን በፖለቲካ ሜዳ ውስጥ ያለውን በትግል ሜዳ ውስጥ ያለውን ኃይል ወይም ትውልድ ምን ብለህ ትገልጸዋለህ ተብዬ ብጠየቅ ልባሙ፣ ሆዳሙና ሱሳሙ ብዬ እገልጸዋለሁ በማለት ተመልሳለሁ። አሁን በትግል ሜዳ ውስጥ የሚገኘው በፖለቲካ ውስጥ የሚገኘውን ኃይል ምን ብለህ ትገልጸዋለህ ተብዬ ብጠየቅ ልባሙ፣ ሆዳሙ እና ሱሳሙ በማለት በሶስት ተከፍለዋለሁ። ልባሙ የምላቸው የሚኖርለት ዓላማ እንደ ጃንጥላ ሲዘረጋ ሌሎችን የሚያስጠልል ህልም ያለው፣ ለሌሎች ከመኖር ባለፈ ለሌሎች መሞት የሚቀነው፣ የራሱን መብት ከማስከበር ባለፈ የደካሞች መደፈር የሚያንገበግበው፣ ባርነትና ጭቆና በበዛበት ዘመን ለስለስ ሲል በብዕር ሲታገል ባስ ሲል ብረት አንስቶ ደፈጣ ሲጥል የምታገኘው ማን? ልባሙ። ከመቀበል ይልቅ መስጠት የሚመስጠው፣ ከመቃብር የሚያልፍና ከመቃብር የሚያልፍ ስምና ታሪክ ያለው፣ በአሸናፊነት ካልሆነም ደግሞ በመስዋዕትነት የሚቋጭ ታሪክ ያለው ማን? ልባሙ። በተሰማራበት የስራ መስክ ሁሉ የህዝብንና የሀገርን ችግር መፍታት ባይቻሉ እንኳን ችግሩን እያሰበ ሲብሰከሰክ የምታገኘው ተብሎ የሚገለጽ ነው። ልባሙ የሚገለጸው በዚህ መልኩ ነው። ስለ ሌሎች በመሟገቱ እስር ቤት ተዘግቶበት፣ ስለ ሌሎች ያገባኛል በማለቱ የቀብር አፈር ተጭኖት፣ ስለ ሌሎች እንቅልፍ በማጣቱ ጫካና ድሩ ቤት ሆኖት ሲሳደድና ዋጋ ሲከፍል የሚገኝ ነው። እንደነ መስከረም አበራ ስለ ሌሎች በመሟገቱ እስር ቤት ገብቶ ታገኘዋለህ። እንደነ ጄኔራል አሳምነው ለህዝብ በማሰቡ የመቃብር አፈር ተጭኖት ግን ደግሞ መቃብር የማይሸፍነው ስም እስካሁን ድረስ በትውልዱ ልብ ውስጥ አትሞ ታገኘዋለህ። እንደነ አርበኛ ዘመነ ካሴ፣ እንደነ ምሬ ወዳጆ፣ እንደነ ሄኖክ አዲሴ፣ እንደነ ደሳለኝ ሲያስብ ሸዋ፣ እንደነ ሳሙኤል ባለድል፣ እንደ ሌሎችም ጀግኖች ሁሉ ቤታቸውን ትተው ጫካ ውስጥ ለህዝብ ሲታገሉ ታገኟቸዋለህ። ሁለተኛው ደግሞ ሱሳሙ ነው። ምን አገባኝ የፈለገ ነገር ቢደረግ ግድ የማይሰጠው ሱሱን መሸፈን እስከቻለ ድረስ ነፃነቱን ብትነጥቀው፣ ሁሉን አገሩን ብትነጥቀው ግድ የማይሰጠው ደግሞ አለ። አብዛኛው እዚህ ረድፍ ውስጥ ሊቀመጥ የሚችል ነው። ሶስተኛውና አደገኛ ተብሎ የሚገለጸው ግን ሆዳሙ ነው። ሆዳሙ በአማራ ትግልም ውስጥ የመጨረሻ አስቸጋሪ የሆነው፣ ብዙዎቹ ህልማቸውን የህዝብ ህልም ሲያደርጉ፣ የሀገር ህልም ሲያደርጉ፣ ሆዳሙ ደግሞ የሌሎቹን ህልም አክሽፎ የራሱን ህልም ሲያሳካ ታገኘዋለህ። የገበሬ ትግል ሽጦ ሆዱን ሲሞላ ታገኘዋለህ። ምዕራቡ ዓለም ተዘርፍቶ የገበሬ ትግል ካልሸጥኩኝ አማራ ገበሬ ማዳበሪያ ዘር አይሰጠም ተብሎ የለኮሰውን ትግል በድሮን እየተደበደበ ማሳው ላይ እየወደቀ በሚወቃበት አውድማ ላይ እየወደቀ ያቀጣጠለውን ትግል ካላከሸፍኩ ብሎ ግብ የገጠመ ትመለከታለህ። ያ ሆዳሙ ትውልድ ነው። አብዛኛው ዘርማንዝሩ ሲመዘዝ በአደን ውስጥ ታገኘዋለህ። የበአደን ልጅ ሆኖ ታገኘዋለህ እና በጣም አሳፋሪ። በቃ በአማራ ካልቸር ውስጥ አርበኛ እንዳለው ሁሉ የባንዳው ቁጥር የመጨረሻ አስገራሚ ነው። በጣም አስገራሚ ነው። አሁን ላይ ደግሞ ፈልተው የወጡበት ጊዜ ነው። ይደወልልሃል። ትናንት በተለያየ መስመርም ሊሆን ይችላል እኮ። ለምሳሌ በሚዲያው ዘርፍ የትግሉ ደጋፊ ሆኖ የቆየ ይደወልለታል። እንዴና ሰላም ነው ወይ ለስኪ አካውንት ቁጥርህን ላክ ተብሎ ከተጠየቀ በኋላ አካውንቱ ገንዘብ ሲገባ አባቴ አቋሙን ቀየር አድርጎ ህዝብ ምን ይለኛል ይላል። ከትናንት አሰላለፉ በተቃራኒ ተከስቶ ህዝብ ሲያደናግር ታገኘዋለህ። ባይበላስ ቢቀር ባይበላ የህልውና ትግል እያልክ ስትለፈልፍ ከከረምክ በኋላ የህልውና አደጋ ሆነ ትከሰታለህ እንዴ? ሰሞኑን አርበኛ ዘመነ ካሴ ላይ የተከፈተውን ዘመቻ
ተቀጣጥሏል ነው የምልህ። ተቀጣጥሏል። በቲክቶክ ብትል፣ በፌስቡክ ብትል፣ በትዊተር ብትል እዛ ትግል ውስጥ አይስዌር ዘጋድ ምንድነው ምክንያቱ ብለህ ብትጠይቅ እዛ ትግል ውስጥ የምታገኘው ገንዘብ ነው። አይገርምህም? ያስተላለፍ ለውጥ እንዳይመስልህ፣ ያስተላለፍ ለውጥ፣ የአቋም ለውጥ እንዳይመስልህ የጥቅም ጉዳይ ነው። እነ ዘመነ ላይ ዘመቻ የከፈቱት ሰዎች የተሻለ ሀሳብ ስላላቸው የተሻለ አርበኛ ስላላቸው ምናምን አይደለም። ጥቅም ብቻ ነው። ገንዘብ ተከፋፍሏል። የሆነች መታ ቀዳዳ ለማደፍን ገንዘብ ቀዳዳ ቢደፍንስ ብዙ ነገር ቢያደርግስ ቤት ለመግዛት ቢያስችል መኪና ለመግዛት ቢያስችል አገር ጋር እንዴት ሊወዳደር ይችላል? ስንት ጀግኖች ህይወታቸውን አሳልፈው የሰጡበትን ትግል እንዴት ጥቅምህን አሳልፈ መስጠት ያቅታል? ጀግኖቹ ህይወታቸውን አሳልፈው ሰጥተው እየታገሉ ይገኛሉ። ድሮን 24 ሰዓት ሰማውን እየተመለከቱ ወደ ጎን ብቻ አይደለም ሰማውም ጭምር ማለት ነው። የድሮን መከላከያ በሌለበት ዘመን፣ በቂ መሳሪያ በሌለበት ዘመን ላይ ከምንም አንስተው ትግሉን እዚህ ደረጃ ደርሰውታል። ስንቶች ጀግኖች ወርቀው፣ እነ ዮሐንስ ወርቀው፣ እነ ደሳለኝ ወርቀው፣ እነ ይታገስ፣ እነ ውባንተን ያህል ስንት ጀግኖች አተን በዚህ ትግል ውስጥ ስንት ጀግና የወደቀበትን ትግል አንተ ጥቅምህን እንዴት አሳልፈህ መስጠት ያቅታል? ህዝብ በሚጠቅም መስመር ውስጥ የሚመጣን ጥቅም ተቀበል። ከዛ ውጭ ግን በተቃራኒ ከህዝብ በተቃራኒ ተሰልፈ ኦህዴድ የተባለ አገዛዝ ለማትረፍ በዚህ ልክ ስትንደፋደፍ ማየት በእጅጉ ያሳዝናል። እና አርበኛ ዘመነ ካሴ ላይ ዘመቻ ተከፍቶባቸዋል። ሰፊ ዘመቻ። ማነው ዘመቻውን የከፈተባቸው ከተባለ የዝናሽ ታያቸው አሸብሻቢዎች ናቸው። በዋናነት ዘመቻውን የከፈቱት እነሱ ናቸው። የሰሊጥ ፖለቲከኞች ናቸው። የሰሊጥ ፖለቲከኞች ሁሌ ወልቃይት እኔ ወደ አማራ እንዲመጣ ብዙ ትግል ካደረጉ ሰዎች መካከል አንዱ ነኝ። በጣም ብዙ ታገያለሁ። በጣም ብዙ ነገር ስጠብቅ ነበር። ስጠብቅ ከነበረው በተቃራኒ የሆነ ነገር ነው ያገኘሁት። ትግል ነው ያጋጠመኝ። ትግል ላለፉት 2 ዓመታት ስተኛ ስነቃ ወደ ጭንቅላቴ እየመጣ የሚበጠብጥ ትግል ነው ያጋጠመኝ። ፌስቡክን ስከፍተው የሚለጥፉት ሀሳብ ከአማራ ህልም በተቃራኒ እንዲህ የህወሓት ዲጂታል ወያኔ በዚህ ልክ ነው የሚጣረስ ነገር ከአማራ ጋር የሚጣረስ ነገር ሲለጥፍ አላየውም። የኦህዴድ ሰዎች የኦህዴድ ሰዎች ሁሌ ይታገሉሃል። ጀግና የምትላቸውን ሲያንቋሽሹበት ታገኛቸዋለህ። ከጀኔራል አሳምነው አንስቶ እስከ አርበኛ ዘመነ ካሴ ድረስ ሁሌ ማለት ነው። እልም ያለውን ብአዴን ደግሞ ጀግና ብለህ ካልተቀበልክ ብለው ግብግብ ይገጥሙልሃል። እልም ያለውን ብአዴን ከደመቀ መኮንን የማይሻለውን ሞክሸውን ካልተሸከምክ ብለው ደግሞ ያስቸግሩሃል። እና መሬትም ልትል ትችላለህ፣ ማንነትም ልትል ትችላለህ። አንዱ እኮ ከአንዱ አይበልጥም አይደል እንዴ? ከአንዱ አይበልጥም። ሌላውን ልንገርህ፣ ሰሊጥ ልታመርትበት ትችላለህ። ያን መሬት ወርቅም ልታመርትበት ትችላለህ። አንተ ሰሊጥና ወርቅ ከአማራ ህይወት የሚበልጥ ይመስልሃል? ከአማራ ነፃነት የሚበልጥ ይመስልሃል? እንዲህ ይመስልሃል? በነፃነታችን ላይ ተረማምደህ በህይወታችን ላይ ተረማምደህ ስለ ሰሊጥ ጠቀሜታ ልታወራን ትፈልጋለህ? እንዲህ ልታወራን ትፈልጋለህ? እየተደረገ ያለው እኮ ይሄ ነው ጓዶች፣ እየተደረገ ያለው ይሄ ነው። የአንተ መወረር ምንም አይደለም። የአንተ በጅምላ መቀበር ምንም አይደለም። ከክልል ውጭ ብትሞት በክልልህ ብትሞት የእሱ ጉዳይ አያገባንም ነው የሚሉት። አያገባንም። ኦህዴድ ጋር እስከሆነ ድረስ አስተላለፋችን ከኦህዴድ ጋር ነው። ኦህዴድን እኮ ያመጣነው እኛ ነን ይልሃል አባቴ፣ በግልጽ ቋንቋ ማለት ነው። በግልጽ ብልጽግና የወልቃይት ጠገዴ የትግል ፍሬ ነው፣ የትግላችን ፍሬ ነው ይልሃል። በግልጽ መጥቶ ቪዲዮውን አቀርብልሃለሁ። በግልጽ መጥቶ ማለት ነው። ከዛ ደግሞ ስለ መሬቱ ጠቀሜታ ስትራቴጂክ እኮ ነው። የኢትዮጵያን ፖለቲካ የአፍሪካን ፖለቲካ የሚወስን በእኔ ህይወት ላይ ፈርደህ በእኔ ነፃነት ላይ ፈርደህ ስለ አንድ አካባቢ ስትራቴጂክ ጠቀሜታ ብታወራ የማዳምጥህ ይመስልሃል ወይ? እና እነ ዘመነ ካሴ ላይ ሰሞኑ ዘመቻ የከፈቱት እነዚህ ኃይሎች ናቸው። እነዚህ ኃይሎች ወልቃይት እኮ አማራ ከሞተ በኋላ የሚወርሳት ገነት አይደለችም። እንደዛ እኮ ነው እየተደረገ ያለው። አንተ ስለ ሌላ አካባቢ ስታወራቸው አንሰማህም ይልሃል። አንሰማህም ራስህን ችለህ እንድትታገል ይነግሩሃል ማለት ነው። ከዛ ውጭ ግን የወልቃይት ጉዳይ በሆነ አቅጣጫ ስጋት ሲሰማ በቃ ሌላውን ኢሹ ሁሉ አሽቀንጥረህ ጥለህ እነሱ ስር እንድትገኝ ይጋብዙሃል። በሁለተኝነት ዘመቻ የከፈቱት እነዚህ ናቸው። ኦህዴዶች ናቸው። 3ኛ 4ኛ ብአዴኖች ናቸው። 5ኛ ሐሳዊ ኢትዮጵያኒስቱ ናቸው። 6ኛ መንደሬዎች ናቸው። እነ ዘመነ ካሴ ላይ ዘመቻ የከፈቱት ዓላማቸው ምንድነው ከተባለ ስልጣንና ጥቅም ነው። ግማሹ ስልጣኑን ለማስጠበቅ ነው። እንረዳቸዋለን። ኦህዴድ ቢታገላቸው እንረዳቸዋለን። እነሱም እየታገሉት ነውና ይሄኛው ጥቅም ነው አባቴ። ሆድ ነው
አንገታቸውን የሚታረዱ ህፃናት፣ ሆዳቸው ተቀዶ ሽላቸው እንዲዘረገፍ የሚደረጉ እናቶች እነሱን ለመታደግ ተብሎ የታሰበውን ትግል ለማክሸፍ እየተንደፋደፉ የሚገኙት ሆዳቸውን ለመሙላት ነው እና ሌላ ዓላማ ቢኖራቸው አማራጭ ቢኖራቸው ምንድነው ችግሩ? ምንድነው? እስኪ እነሱንም ሐሳብ እንስማው ብለህ ጆሮህን ትሰጣቸዋለህ። እንደዛ አይደለም፣ ጥቅም ብቻ ነው ያለው። በአካውንታቸው ብር ይልክላቸዋል። የሆነ ባለሀብት ልትል ትችላለህ፣ የሆነ ወይ ደግሞ ካድሬ ሊሆን ይችላል። ያን ይቀበላሉ። ትናንትና ሲያንቋሽሹት የነበረውን ታላቁ ብለው ይመጣሉ። ታላቁ እንዴ ትናንት ከጣልነው የወያኔ ስርዓትማ ጋር ልትመጣ አትችልም ይሉሃል። እዚህ ሁሉ ሀሳብ ውስጥ ግን ገብተህ ውስጡን ስትቆፍረው የምታገኘው ምንድነው? ብአዴንን መታደግ፣ ኦህዴድን መታደግና ሆድን መሙላት ነው። እኔ አስተላለፍ ለውጥ እኮ ሌሎች ጋር ጥምረት አያስፈልገንም፣ ራሳችንን እንታገል የሚሉ ኃይሎች ጋር አብሮ መሄድ አይከብደኝም። ትቀበለዋለህ ሀሳቡ። እንደዛ ቢሆን ኑሮ ማለት አይደለም። እንደዛ አይደለም። ከሌሎች የቀጠናው ኃይሎች ጋር እንዳይሰሩ ካደረግናቸው የአማራ ትግል 50% ለፍሬ እንዳይደርስ እናደርገዋለን። ከዛ ማስከተል ደግሞ ምስራቅ ጎጃም፣ ምዕራብ ጎጃም፣ ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ጎንደር፣ ምዕራብ ጎንደር እያልን እንከፋፍለዋለን። ደቡብ ጎንደር እያልን እንከፋፍለዋለን ነው ሀሳቡ። ይሄ ነው። ሸዋም ላይ በተመሳሳይ መልኩ የሚቀነቀነው ይሄ ነው የታሰበልን። ይህንን መረዳት ያስፈልጋል። ለምንድነው ጀግኖቹ ላይ ዘመቻ የተከፈተው ከተባለ ኦህዴድን የሚቀይር መስመር ውስጥ ስለገቡ፣ ለውጥ የሚያመጣ መስመር ውስጥ ስለገቡ። እኔ በዚህ የፖለቲካ ትግል ውስጥ ሰዎችን ማመን ከተኩኝ በጣም ቆይቻለሁ። ስለ ራስ ካልሆነ በስተቀር ስለ ሌሎች መናገር የማይቻልበት ሁኔታ መከሰቱን ተረድቻለሁ። ሌላውን ተውትና እልልታ የዋጠው ሪታ ላይ ስንት ጀግኖችን አወድሼ አሁን ላይ የሉም። አለመኖራቸው እንዳይመስላችሁ፣ አሰላለፋቸው ሌላ ቦታ ነው። ስለዚህ ሰዎችን በወቅታዊ አቋማቸው ላይ ተመስርተህ ካወደስካቸው በሌላ አቋም ላይ ደግሞ ሌላ ሰው ሆነው ስለምታገኛቸው እነከሌ እነዚህ ናቸው ብሎ ድፋይ ማድረግ የማይቻልበት ዘመን ላይ ደርሰናል። እኔ በእምነት ግን አሁን ላይ ማንን ታምናለህ ብባል እነ ሄኖክ አዲሴን፣ እነ ዘመነ ካሴ እነሱ የያዙትን መስመር አምናለሁ። ለኢትዮጵያም ለአማራም ብቸኛ ተስፋ ሆኖ የሚታየኝ እሱ ነው። የምደግፋቸውም ስለዛ ነው። ሌላ ምንም ምክንያት ስላለኝ አይደለም። የጥቅም ጉዳይ፣ የቀረቤታ ጉዳይ፣ የምን ጉዳይ አይደለም። የምር ነው የምላችሁ። አማራን አሸናፊ የሚያደርገው፣ ኢትዮጵያን አሸናፊ የሚያደርገው ያ መስመር ነው ብዬ በማመኔ የተነሳ ነው። ጥቅም ያለው በዛ መስመር አይደለም ጭራሽ። ጥቅም የአማራ ብሔርተኝነት መስመር ውስጥ ጥቅም የለም ጌታዬ። ኢትዮጵያኒስቱ ጋር ወደ ብልጽግናው መስመር ትሄዳለህ እኮ። እንደዛ እኮ ነው። ጥቅም የምትፈልግ ከሆነ እንዴ አርበኛ ዘመነ ካሴ ወዴት እየሄደ ነው ትላለህ። ድንገት ብድግ ትልና ወዴት እየሄደ ነው? አማራ ብሔርተኝነትን ትግል ለሌላ አሳልፎ ሊሰጥ ነው እንዴ ምናምን ብለህ ትላለህ ማለት ነው። ሌሎችን ተሸክሞ እየመጣ ነው ስትል ከከረምኩ በኋላ አይ ሌሎችን ተሸክሞ ሳይሆን ራሱን ሰብሳቢ ስላደረጉት ሌሎችን ይዞ እየመጣ ነው ብለህም ዘመቻ ትከፍታለህ። ሰሞኑን ትናንት አንድ የተወገዘ ሚዲያ አለ። ስሙን ልጠራው አልፈልግም። ምኒልካውያን ግን አውግዘውታል። ያ ሚዲያ የሚሰራውን ስራ ተመልከቱ። የቅጥረኝነት ስራ ነው እየሰራ የሚገኙ። የቅጥረኝነት በቃ ብልጽግናን የመታደግ እንቅስቃሴ። ለዚህ ታዲያ መሰደት ለምን አስፈለገ? ለምን መሰደት አስፈለገ? እዛው ቁጭ ብላችሁ እኮ ድሮ በኢህአዴግ ጊዜ የወንድሞቻችንን ጥፍር ስነቅሉ ብልህ ስታኮላሹ እንደነበራችሁት ሁሉ ያንን ኃላፊነት እኮ ማግኘት ትችሉ ነበር። አንደኛ ህዝብም እየጠቀማችሁ አይደለም። እስካሁን ድረስ በትግል ሂደታችሁ የምናውቃችሁ እስክንድር ነጋን አምጥታችሁ ትግል ውስጥ አስገብታችሁ ስትበጠብጡ ነው። ካስገባችሁ በኋላ እንደገና ዘመቻ ስከፍቱበት ነው። የታረቃችሁ ጊዜ እንደገና ታላቁ ብላችሁ ስትመጡ ነው። ጀግኖቻችንን ስታጠለሹ ነው። የትግል መስመራችንን ለመጥለፍ ስትንደፋደፉ ነው የምናውቃችሁ ይህንን ነው። አሁን ግልጽ በሆነ ሁኔታ ትናንት ምኒልክ እቅጩን ተናግሯል። ከሌሎቹም ጭምር መግለጫ ያስፈልጋል። ፋኖ ደጋፊ መስለው የሆነ የፋኖ መሪ አጀንዳ እየሰጣቸው በፖሊት ቢሮ ሳይቀር የምትነጋገሩትን ነገር ሪከርድ እየተደረገ እየተሰጣቸው ፕሮፓጋንዳ የሚሰሩባቸው የምትፈቅዱት ስለምንድን ነው? ብዙ ደጋፊ አላችሁ እኮ፣ ብዙ አማኝ ህዝብ አላችሁ እኮ። ከአማራ ባለፈ ኢትዮጵያኒስት የሚባለው ኃይል በብዛት ይደግፋቸዋል። ስለዚህ እነዚህን ሰዎች መታገል ያስፈልጋል። መታገል ማለት በሀሳብ ማለት ነው። ሀሳባቸውን ይፋ ማድረግ ያስፈልጋል። ለምሳሌ ያህል ዘመቻ እየከፈቱ ያሉት ምኒልካውያን ላይ ብቻ አይደለም። አርበኛ ዘመነ ካሴ ላይ ስንቱ ላይ ነው ዘመቻ እየከፈቱ ያሉት? ስንቱ ላይ ማለት ነው። ስለዚህ በልኩ ሀሳብ መሰረት አድርጎ መልስ መስጠት ያስፈልጋል እና ዘመቻ የተከፈተው ግን ኦህዴድን የሚቀይር መስመር ውስጥ ስለገቡ ነው። የአማራን ጥቅም ስላስከበሩ ነው። በጥቅምና በእንጀራ ገመዳቸው ስለመጡባቸው እንጀራ ገመዳቸው ሊቆረጥ ስለሆነ አብይ አህመድ የሚከፍላቸው እሱ ከተወገደ ክፍያው ሊቀር ስለሚችል
ህዝብ የመታደግና አብይን የመታደግ ትግል ውስጥ ነው የምንገኘው። ሌላ መስመር የለም። ህዝብ የሚታደግ መስመር አለ፣ አብይን የሚታደግ መስመር አለ። ከዛ ውጭ ግን ሌላ ሶስተኛ መስመር ልታገኝ አትችልም። ብታገኝ እንኳ ውስጡን ብትቆፍረው የምታገኘው ኦህዴድን መታደግ ነው። ኦህዴድን መታደግ እና እኔ በዛ መልኩ ነው ልገልጸው የሚችለው። እና ኤርሚያስ ለገሰ ትናንትና የሆነ ትንታኔ ይዘው መጥተዋል። ሰሞኑን አርበኛ ዘመነ ካሴ ስብሰባ ጠርቶ እንደነበር ተሳታፊዎቹንም ሲዘረዝራቸው ነበር። ኤርሚያስ ማለት ነው ሲዘረዝርናቸው ነበር። ሄኖክ አዲሴን ሄኖክ ኪዳኔ እያለ ሲጠራው ሰምተናል። ዓላማው ግልጽ ነው። እንደዛ ብሎ የጠራበት ምክንያት ግልጽ ነው። እና አርበኛ ዘመነ ካሴ ካልተጣመርን እንጠፋለን፣ ህዝቡም እየጠላን ነው፣ እየተማረደብን ነው ብሎ ማለቱን ኤርሚያስ ሲናገር ነበር። የፈጠራ ነው፣ አብዛኛው የፈጠራ ነው። ክፍፍል ቢፈጥርልኝ በሚል አስተሳሰብ ነው። ግን ኮንሴፕቱን ትረዱ ዘንዳ እስቲ ቀንጨብ አድርገን ሰምተነው እንመለስ። እና በቀጥታ እሱ ያላቸው በጽምዶ ውስጥ ካልተሳተፍን እንጠፋለን ያላቸው ሻዕቢያ አለቃችን መሆን አለበት በሚለው ላይ ከዘመነ ጀምሮ ቅድም የጠቀስኩላችሁ በሙሉ አንዳቸውም ልዩነት የላቸውም በሻዕቢያ ጉዳይ። ህወሓትም ቢሆን አብረን መስራት አለብን ያሉት ከህወሓትም ጋር ዘመነ ካሴ፣ ሄኖክ ኪዳኔ፣ ሳሚ ባለድል፣ ምሬ ወዳጆ እና ደሳለኝ ሲያስብ ሸዋ። እዚህ ውስጥ ጎላ ያለ ድምፀት ያሰማው መከታው ማሞ የሚባለው ነው። የሸዋው ሀብቴ ወልዴ ነው። ሶስተኛው ጌታ አስራደ ነው። እስክንድር ነጋን ካላጠፋሁት የእያንዳንዱ ተቃውሞ አርክቴክት ከጀርባ ሆኖ እስክንድር ነው የሚል ያለ እንደሰማችሁት ነው። እኔ በዚህ መልኩ የተመራ ስብሰባ አለ ብዬ አላስብም። አጀንዳውም ልክ ነው ብዬ አላስብም። የራሱን የፈጠራ መረጃ እንዳስተላለፈ ነው የማምነው። ክፍፍሉንም እሱ ለመፍጠር የፈለገው ነው ብዬ አስባለሁ። ግን ምንድነው የሚለው? ካልተጣመርን እንጠፋለን አለ ዘመነ ካሴ። ህዝቡ ጠልቶናል እና በፍጥነት ለውጥ ማምጣት ካስፈለገ ጥምረት ያስፈልጋል አለ። ስለዚህ ሻዕቢያን አለቃ በማድረግ ረገድ አንዳቸውም ልዩነት የላቸውም ይላል። ስብሰባው ላይ የተሳተፉ በሙሉ ሻዕቢያን አለቃ በማድረግ ረገድ ልዩነት የላቸውም። ልዩነቱ ከቲፒኤልኤፍ ጋር ነው። ይኸውም ልዩነት ቅድመ ሁኔታን መሰረት ያደረገ ነው። አርበኛ ዘመነ፣ አርበኛ ሄኖክ፣ አርበኛ ሳሙኤል ባለድል፣ አርበኛ ምሬ፣ አርበኛ ደሳለኝ አብረን እንስራ ሲሉ አርበኛ መከታው፣ አርበኛ ሀብቴ፣ አርበኛ ጌታ አስራደ ቅድመ ሁኔታ ቀረቡ በማለት ኤርሚያስ ለገሰ ይበሸከታል፣ ሊለያያቸው ይሞክራል እና በተለይ ደግሞ ከመከታው ዘንድ ከባድ የሆነ አጸፋ በማስተናገዱ የተነሳ ይህን ሁሉ የሚሰራው እስክንድር ነጋ ነው፣ እሱን ካላጠፋው ስራ መስራት አልችልም፣ እስክንድር ነው የሚያተራምሰን በማለት አርበኛ ዘመነ ካሴ ዝቶ ወጥቷል በማለት ሲናገር ነበር። በቀጣይ ምናልባት እስክንድር ነጋ ላይ ያሰቡት ዘመቻ ይኖረው ይሆን ብዬ አልኩኝ። ምክንያቱም ይሄ ሰውዬ ብልጽግናዎች ጋር አጀንዳ የሚሰጣጥ ነው፣ ከነሱ ነው አጀንዳው የሚመጣለት። ስለዚህ በሱ በኩል ዘመነ ካሴ እስክንድር ላይ የዛት አድርጎ በማስወጣት በቀጣይ በድሮን ሊመቱት ወይ በከባድ መሳሪያ ሊመቱት ወይ በጠባቂው በኩል ሊያስጠቁት አስበው ይሆን በማለት ጠይቄያለሁ። ያለ ምክንያት አይደለም ዘመነ ካሴ ዝቶ ወጣ ያለው። አሁን እኮ አቻ አድርገን ልናስቀምጣቸው አንችልም። እስክንድር ማለት ማንነቱ ታውቆ ተተንትኖ እድል ተሰጥቶት ከሽፎ የወጣ ሰው ነው። አሁንም ውስጡን እየተንደፋደፈ ቢሆንም ከሽፎ በሰዎች ተመዝኖ የተባረረ ሰው ነው። አይደለም አርበኛ ዘመነ ካሴ ጋር ይቅርና አንድ አርበኛ ጋር ልታነጻጽረው የምትችል ሰው አይደለም። እስካሁን ድረስ የሚያደረሰው ትግል ከባዕድን አመራሮች የከፋ እንጂ አነሰ ተብሎ ሊገለጽ የሚችል አይደለም። ስለዚህ እንደዚህ ርዕስ አድርጎ እሱ ነው እየተከታተለ እንደዚህ ችግር ውስጥ የሚያስገባኝ ብሎ የሚዝትበት ምክንያት ይኖራል ብዬ አላስብም። ግን አርበኛ ዘመነ ካሴ ባይለው እና የኤርሚያስ ለገሰ ፈጠራ ቢሆንም ንግግሩ ግን ተገቢ ነው ብዬ አስባለሁ። ከሌሎች ጋር ትብብር ካልፈጠርክ፣ ከሌሎች ጋር ጥምረት ካልፈጠርክ ዕጣ ፈንታ መጥፋት ነው ወይም ማጥፋት ነው። ማጥፋት የምታጠፈው ማንን ነው? የራስህን ህዝብ ነው። የራስህን ህዝብ ዝም ብለህ ተራራ ላይ 40 ዓመት 50 ዓመት ልትቆይ ትችላለህ። ለውጥ ካላመጣህ ግን የምትበዘብዘው የራስህን ህዝብ ነው። በሰላም እጦት የምትበጠብጠው የራስህን ህዝብ ነው። ልትታገልለት የወጣውን ህዝብ ነው። ደሞስ በየትኛው ሀገር ነው? የትኛው ሀገር ላይ የተካሄደው የትጥቅ ትግል ነው? እንኳን በአንድ ሀገር ውስጥ ከሚኖሩ ኃይሎች ይቅርና ከቀጠናው ጋር ሳይተባበር ብቻውን ታግሎ ወደ ስልጣን የመጣ የትኛው ነው? በተለይ ደግሞ ባለንበት ዘመን ላይ ማለት ነው እንዴ ደርግን ሲጥሉ ወያኔዎች እንዴት አድርገው ነበር የመጡት? ይህንን መረዳት ያስፈልጋል። እንደው ለውጥ በአንድ ሀገር ውስጥ ሲካሄድ ወይ ውጭ ኃይሎችን ሳይያዝ በርቀት እንኳ ምዕራባውያንም ጭምር ማለት ነው
አቅጣጫ አላስቀመጡበት ለውጥ መጥቶ ያውቃል እንዴ? ለብቻው ተነጥሎ በክላሽ ብቻ ታግሎ ለውጥ ማምጣት ይቻላል እንዴ? ለዛውም የተዘጋጋ መፈናፈኛ በሌለው መንገድ በዛ በኩል ኮሪደር እያልን ስንዘመርለት የነበረው ጥቅም ተደርጎ ተዘግቶ የወድድ ገባሪዎች ኮሪደሩን ተቆጣጥረው ባለበት፣ በሌላ በኩል ደግሞ ትግራይ ጋር ከተቃቃርክ ከየት ነው የምታመጣው? እንደ በረዶ እኮ ከሰማይ የሚዘንብ ጉዳይ አይደለም። ተዋጊዎችን ለማሰልጠን ህልምህን ሰፋ ለማድረግ ህዝብ ላይ የሞቢላይዜሽን ስራ ለመስራት ለሁሉም ነገር እኮ ድጋፍ ያስፈልጋል፣ ትብብር ያስፈልጋል፣ ከሌሎች ጋር አብሮ መስራት ያስፈልጋል። እና ከዛ ውጭ ነው አማራጭ አለ ብዬ አላስብም። እንኳን ያልተባለውን እንደዚህ አይነት ሀሳብ ከተባለ ለምሳሌ አይ ከኔ ጋር መስራት የለብንም ከተባለ እኔ ያንን የምረዳው በምን አይነት መልኩ መሰላችሁ ኦህዴድ ጋር አብረን እንስራ ብዬ ነው የምተረጉመው። ለምሳሌ ያህል ሸዋ ልንገርህ። ሸዋ ላይ ቁጭ ብሎ አድዋ ላይ ስላለ ቡድን የሆነ ኃይል ካወራኝ እሱ የኦህዴድ ተላላኪ ነው 100% እነግርሃለሁ። ሸዋን ቀረጣጥፎ የሚበላው ላው ላይ ተሸክሞ በዋናነት እኮ በዚህ ስርዓት እኮ ተጠቂ የሆነው እኮ የሸዋ አማራ ነው አይደለም እንዴ? የሸዋ አማራ እኮ ነው። ከሸዋ የማስጣት ስራ እኮ ነው እየተሰራ ያለው። ደብረ ዘይት ላይ ልትመጣ ትችላለህ፣ ናዝሬት ላይ ልትመጣ ትችላለህ፣ አዲስ አበባ ላይ ልትመጣ ትችላለህ፣ ሸገር ላይ ልትመጣ ትችላለህ። አማራዎች እየተባረርን እኮ ነው። የአማሬት የማን ነው? የሸዋዎች አይደለም? የሸዋዎች ነው። ስለዚህ እንደዚህ አይነት ትሬት ተሸክመ ሸዋን የሚያጠፋ ግዳንግድ የሆነ ጠላት ላይ ተሸክመ አድዋ ላይ ስላለ ቁራጭ ስብስብ የምታወራ ከሆነ አንተ የኦህዴድ ኤጀንት ነህ። 100% ነው የምነግርህ። የኦህዴድ ኤጀንት ነህ። እንዴ በጭራሽ አሳሳቢ ሊሆን አይችልም። ዛሬ ስንት ክፍፍል ተፈጥሮ ይቅርና ስንት አጣብቂ ተፈጥሮ ይቅርና በአንድነት እንኳን ቢመጣ እኮ ከአንድ ዞን የሚበልጥ አይደለም አይደል እንዴ? ህዝባችን እኮ ትልቆች እኮ ነን፣ ማጆሪቲዎች እኮ ነን። የማጆሪቲ ፖለቲክስ እናራምድ እንጂ ምንድነው እንደ ህዳጣን ሁልጊዜ መደንገጥ፣ ሁልጊዜ መጠራጠር ምንድነው? አንዳንድ ጊዜ ታዝለንም መምጣት እንችላለን ብሎ ማሰብ እኮ ተገቢ ነው። እኔ በማዘል እንደማላምን ሁሉ በመታዘልም አላምንም። በእኩልነት ጎን በጎን መራመድ ይቻላል ብዬ ነው ማምነው። በእኩልነት አማራው ታዝሎም እንዲመጣ አልፈልግም፣ አዝሎም እንዲመጣ አልፈልግም። እኩል ሆኖ እንዲመጣ ነው የምፈልገው። እኩል ያ ደግሞ የሚቆረቁሩ ኃይል አሁን ኢትዮጵያ ላይ አለ ብዬ አላስብም። በተረፈ ግን ዛሬ እንደዚህ አይነት ፕሮፓጋንዳ ሲነዛ የነበረው ሰውዬ ትናንትና ዘመነ ካሴ ቱርኪዶ የፖለቲካዊ ስራ እየሰራ ነው እያለ ፕሮፓጋንዳ ሲነዛ እንደነበር የሚዘነጋ አይደለም። አማራዬ ጀግኖችን ካስበላ በኋላ መቃብራቸው ላይ እየሄድክን ባህናት ታንጠብጥብ፣ ጀነራል አሳምነው ጽጌ መሀል ካስበላ በኋላ እንደገና ምስሉን በቲሸርት እያተምክ ሰውነት ላይ እየተነቀስክ ማላዘን ተገቢ አይደለም። መጀመሪያ ጠብቃቸው፣ ታደጋቸው። አሁን ጀግኖች አደጋ ውስጥ ላይ ነው ያሉት። ጀግኖች ላይ ከባድ ዘመቻ ተከፍቷል። ሀቀኞችን የማጥፋት ዘመቻ ተከፍቷል። እነሱን ካስበላ በኋላ ሌላ እድል ይኖረኛል ብለህ ካሰብክ ተሳስተሃል። ያንን መስመር ራሱ የሚፈልገው አይኖርም። የሀቀኝነት መስመር መጨረሻው መበላት ከሆነ ሱሳሙና ልባሙን ብቻ ሆዳሙን ብቻ ተሸክሞ የሚኖር ህዝብ ካለ ምን ሲሆን በዛ መስመር ውስጥ ይገባል? ምን ሲሆን ያ መስመር እኮ ክቡር ተደርጎ ቢያንስ ሲዘመርለትና ጀግኖችህንና ጥቅመኛውን መለየት ስትችል ነው። ካስበላ በኋላ የዘመቻው አካል ሆነህ በዳተኝነት ካስበላቸው በኋላ ዘመነ ካሴ የተበላ ቀን ትግሉ ገደል ገባ እያልክ ብትዋራ ትርጉም የለውም። አሁን ላይ ሁሉም ተጠቃቅሶ ይህንን ትግል እናክሽፈው ተስፋ ሰጪ የሆነ እንቅስቃሴ ውስጥ ስለሆነ ያሉት ከሌሎች ጋር ተባብረው ኦህዴድን ሊያስወግዱት መራር የሆነ ትግል ውስጥ ስለስገቡ እናክሽፋቸው ተብለው ተጠቃቅሰው በቲክቶክ፣ በፌስቡክ፣ በቴሌግራም፣ በትዊተር መተውልሃል። ስለዚህ ይህንን የገንዘብ ሀሳብ የህዝብን ሀሳብ መሰረት በማድረግ መታገል ያስፈልጋል። ሌላው እንግዲህ ከትናንቱ የቪዛ ማዕቀብ ጋር ተያይዞ ማለት ነው የቲፒኤልኤፍ አመራሮች ላይ ከተጣለው የቪዛ ሪስትሪክሽን ጋር ተያይዞ ብልጽግናዎች ደስታቸውን እየገለጹ ይገኛሉ። አንዳንዶችም ማስፈራሪያ አድርገው አቅርበውታል። እዚህ ኃይል ጋር ንክኪ አያስፈልግም፣ እባካችሁ ራሳችሁን ችላችሁ ሂዱ እያሉን ይገኛሉ። ለአማራ ሀሳቢዎች ራሳችሁን ችላችሁ ሂዱ እየተባለ ይገኛል። አንደኛ ቪዛ ሪስትሪክሽን እንግዲህ ለግለሰቦች ነው፣ አደጋው ለግለሰቦች ነው።
ያን ያህል የሚያመጣው ተጽዕኖ የለም። እነሱ ላይም እንግዲህ ተጽዕኖ ካመጣ ምናየው ይሆናል። እንደ ኢትዮጵያ መንቀሳቀስ የተከለከሉ አዲስ አበባ መግባት የተከለከሉ አመራሮች ዋሽንግተን ዲሲ የመግባት ጉዳይ ያሳስባቸዋል ብዬ አላምንም። በግሌ አላምንም። ከዛ በፊትም አማላጭ ተልኮባቸው ያንን የአገዛዙን ጥያቄ መቀበል ባለመቻላቸው የተነሳ የተጣለ ሪስትሪክሽን ያውቁት ነበር እኮ። ከወራት በፊት እኮ ሲተነተን ነበር አይደለም? እና ሉላ እኮ እየመጣ ነው ማለት ሲያስፈራሩ ነበር። ስልታዊ የብልጽግና ደጋፊ የሆኑት አቤት እኮ ባለንበት ዘመን እኮ በካማራዎች በኩል ብቻ እኮ አይደለም፣ በተጋሪዎች በኩል ራሱ ያለውን አስተሳሰብ ስታው እኮ በስማ ሰው ልጅ ድፋይን ማድረግ እኮ ይከብዳቸዋል። ድፋይን ማድረግ አሁን ኢትዮጵያ ውስጥ ተጋሪዎች ልክ እንደ አማራዎች ሁሉ የመጨረሻ በኩልነት የማይኖርባት ሀገር ተፈጥራለች። ተጋሪዎችን ከስራ ገበታ ውጭ ማድረግ፣ የነበራቸውን ነገር ማሳጣት ኖርማል ነገር ሆኗል። ኖርማል ነገር ማለት ነው። እና ይሄ በሆነበት ሁኔታ ለብልጽግና ገብረው ትናንትና ከነበሩበት አስተላለፍ 360 ዲግሪ ተከርብተው እንደገና የአብይ አህመድን ጫማ ሲልሱ የምታዩቸው እኮ ቁጥራቸው ቀላል አይደለም። ባለፈው እንዳልኳችሁ እንደ ገናዥ አስከሬን የሚታገሉት በዛ ጦርነት ላይ ያለው ሚና ምንድን ነበር እያሉ እየገመገሙ ፖስት የሚያጋሩትም የአብይ ተጋሮች ናቸው በማለት እንደተናገርኩት ነው። እና አሁንም ቢሆን ደስታቸውን ሲገልጹ የታዩት በርካቶች ናቸው። በርካቶች ለምን ብላችሁ ትጠይቃላችሁ? ግን ተጋሮች አገር አልባ ተደርገው እየተሰደቱ ይገኛሉ። ዛሬ መርከብ ተገልብጦ አሳ ዋጣቸው በላቸው ባህር በላቸው ከሚባሉት ኢትዮጵያውያን መካከል አብዛኞቹ ተጋሮች ናቸው። ትግራይ ከሁሉም ነገር ውጭ ተደርጋለች። መድኃኒት የማይገባባት፣ የጤና አገልግሎት የማይሰጥባት፣ አምቡላንሷ በሙሉ በድሮን የወደመባት፣ የመሰረታዊ የፍጆታ እቃዎች የማይቀርቡላት፣ በጀት የሌላት፣ ሲቪል ሰርቫንት ያለ ደሞዝ የሚሰራባት ክልሉ አለች። ከሁሉም ነገር ውጭ ተደርጋለች እኮ። እና ያንን አስቀጥለው ግን አሜሪካ ተቀምጠው የተሻለ ኑሮ ለመኖር ለአብይ አህመድ የሚሰግዱ ስትመለከቱ ሰው ልጅን ማመን እንደማይቻል ይገባችኋል። በተረፈ ግን በእኛዎቹ በኩል ማስፈራሪያ አድርገው አምጥተውታል። ለዚህ ኃይል ጋር ትነካኩ እባካችሁ። ምክንያቱም ከአልቡርሃን ጋር እየሰራው ያለው ኃይል የሙስሊም ብራዘር ጋር ንክኪነት ያለው ስለሆነ እና በአሸባሪነት ስለተወነጀለ ህወሓት ደግሞ ከአልቡርሃን ጋር እየሰራ ስለሆነ እሱ ጋር ትነካኩ እያሉ ይገኛሉ። አርኤስኤፍ ሰውዬ በጄኖሳይድ እየተከሰሰ አይደለም እንዴ? እየተከሰሰ አይደለም? እናንተ የምታሸበሽቡለት አገዛዝ እኮ ከአርኤስኤፍ ጋር እየሰራ ይገኛል። ጌታቸው ረዳ ከአብይ ጋር ሲሰራ፣ ጻድቃን ከአብይ ጋር ሲሰራ የማይቆረቁራቸው ለምንድን ነው? አብይ አህመድ ከሌሎች ኃይሎች ጋር ሲሰራ የማይቆረቁራችሁ ለምንድን ነው? ዛሬ ኦህዴድም ህወሓትም ሁሉም ተመሳሳይ ናቸው የሚል ሀሳብ ይዛችሁ የመጣችሁበት ምክንያት ይገባናል። ለምን 3 ዓመት ሙሉ 3 ዓመት ላለፉት 7 ዓመታት ከኦህዴድ ጋር ሲሰሩ ይሄ ነገር ይቅርባችሁ የሚል ምክራችሁን ለምን ይዛችሁ አልመጣችሁም ነበር? በተረፈ ልክና አርኤስኤፍ ሁሉ እኮ ለምሳሌ ወልቃይት ላይ ያለው ብአዴን በጄኖሳይድ ሳይቀር እኮ እየተወነጀለ ይገኛል። በጄኖሳይድ ሳይቀር ቪዛ ሪስትሪክሽን አሜሪካ መግባቱን ኢንተርናሽናል ክሪሚናል ኮርት ላይ የሚያቀርብ ኬዝ እየቀረበበት ይገኛል። የሁማን ራይትስ ዎችን ሪፖርት አላነበብከውም? እዛ ጋር ተያይዞ እንደውም የፋኖ ስም መጠራቱ ሲከነክነኝ ነበር በግሌ። እንደውም ጥንቃቄ የሚያስፈልገው እዛ አካባቢ ካለው ብአዴን ጋር አብሮ መስራት ያሰቡ ሰዎች ናቸው 3 ጊዜ ማሰብ የሚገባቸው። 3 ጊዜ ማሰብ። ምክንያቱም አንደኛ የራሳቸው ጭንቅላት የላቸውም፣ በራሳቸው የሚያስቡ አይደሉም፣ እንደዚህ ብላችሁ የምትከተሏቸው አይደሉም። ኦህዴድ ነው ሀሳብ የሚሰጣቸው ኦህዴድ ነው። ትናንት ለምሳሌ ስለ ማይካድራ ብዙ ነገር ጽፈን ነበር፣ ብዙ ጮኸን ነበር። ፕሪቶሪያም ላይ እንትን ሲሉ እኛ በሌለንበት ሁኔታ ማይካድራ ላይ ያን ሁሉ ግፍ አስተናግደን እያልን ስንጮህ ይሄ ኃይል ምን ብሎ መጣ? የራሱ የሆነ ጭንቅላት የለውምና ማይካድራ እያልክ የምታላዝነው የሰላም ሂደቱን ማደናቀፍ ስለምትፈልግ ነው። አገባህም፣ ወልቃይት ባለቤት አለው፣ ምነው ጩኸታችሁ ከፍየሏ በላይ ሆነ በማለት አሸማቀቁን፣ አጀንዳውን እንድንጥል አደረጉን። ከዛስ የማይካድራን ኬስ ካድበሰበሱ በኋላ ተከሳሹ ነው ኦህዴድን በመከተላቸው የተነሳ ተከሳሹ ነው በሂውማን ራይትስ ዎች ሪፖርት ላይ በጄኖሳይድ እየተወነጀሉ ይገኛሉ። መወንጀል ብቻ አይደለም፣ ነገ ፍትህ ይረጋገጥባቸዋል። እነግርሃለሁ። ኦህዴድን ተከትሎ የሚሄድ ኃይል የራሱን እውነት እየደፈቀ ራሱን የሚያስበላ ኃይል ነገ ራሱን ማስበላቱ የሚቀር አይደለም። ስለዚህ ከዚህ ኃይል ጋር ስትሰራ ለመስራት ያሰብክ ቀን ነው 3 ጊዜ ማሰብ ያለብህ። ምክንያቱም በትልልቅ ኬዞች ሳይቀር ስማቸው እየተጠቀሰ ስለሆነ። በተረፈ ይሄ ኃይል ደግሞ እሱን አካባቢ ጥያቄ ሸር ስታደርገው ያንተን አካባቢ ጥያቄ አይቀበልም።
ስለ ደራ ስትጠይቀው፣ ስለ ራያ ስትጠይቀው፣ ስለ መተከል ስትጠይቀው ራስን ችለህ ታገል ከወድድ ጋር ታጣላናል በማለት ይመልስልሃል። ወልቃይት ላይ ግን ሁሉም አማራ እየሄደ እንድረግፍ ይጠይቀሃል። ስለዚህ ከወድድ ጋር የሚያጣላ ከሆነ የደራ ጉዳይ፣ የአዲስ አበባ ጉዳይ፣ የመተከል ጉዳይ፣ የራያ ጉዳይ ከወድድ ጋር የሚያጣላ ከሆነ የወልቃይት ጉዳይ ደግሞ እኛንም ከትግራይ ጋር ያጣላናል ብለን ብንመልስ ችግሩ ምንድን ነው? ችግሩ ምንድን ነው? የእነሱ ንግግር ሎጂካል ነው ከተባለ የእኛስ ንግግር ሎጂካል የማይሆንበት ምክንያት ምን አለ? ይሄን ስላችሁ እኔ ከወልቃይት ኬዝ እየወረድኩ እንዳይመስላችሁ። ይሄ ተራ የሆነ ሰንካላ የሆነ አስተሳሰብ መመታት ስላለበት ነው፣ መሸነፍ ስላለበት ነው እንጂ በወልቃይት በእርግጠኝነት ብነግራችሁ ወልቃይት ላይ ካለው በአደም በተሻለ መልኩ ስለ ወልቃይት ወደፊትም እሟገታለሁ፣ አሁንም እሟገታለሁ። ግን ይሄ ሎጂካል ያልሆነ ፍትሃዊ ያልሆነ አካታች ያልሆነ የሰልፊሾች አስተሳሰብ ግን ሊሸነፍ የሚገባው አስተሳሰብ ነው። ስለ ደራ ስትጠይቀው እኔ ራሴን ችዬ እየታገልኩ ነው፣ ራስን ችለህ ታገል ይልሃል። ከዛስ በተከዜ ማዶ የሆነች ኮሽታ ስትሰማ እና ቶሎ ይልሃል። ካልመጣህማ አማራ አይደለም ባንዳ ነህ የሚል ዘመቻ ያስከፍትብሃል። ጀግኖች ላይ በየቀኑ ዘመቻ ያቀጣጥላል። እንዳልኳችሁ ነው። ዛሬ ዘመነ ካሴ ላይ ዘመቻ ያስከፈተው የወሎ ጀግኖቻችን ላይ እነ መሬ ወዳጆ ላይ ዘመቻ ያስከፈተው እስክንድር ነጋ አይደለም። የወልቃይቱ በአደን ነው ዘመቻ የለኮሰባቸው። ትግል እኮ ነው የሆኑብን። ትግል ታግለን የታገልንላቸው ወገኖች ትግል ሆኑብን። 24 ሰዓት ጀግኖቻችንን መታገል ነው፣ አጀንዳችንን መታገል ነው። ሁልጊዜ የወድ ተላላኪ ሆኖ አማራን ለማዳከም መጣር ነው። ሲፈልጉ አማራ ነን ይሉሃል፣ ሲፈልጉ በጌምድሬ ነን ይሉሃል፣ ሲፈልጉ ጎንደሬ ውስጥ ገብተው ሲጎሸቁ ታያቸዋለህ፣ ሲፈልጉ ወልቃይቴ ይሉሃል። ስለዚህ አብረን እንስራ ከተባለ የጋራ አጀንዳ ሊኖረን ይገባል። የጎንደር አማራን እየተጫወታችሁበት ነው። የሚገርመው ነገር የሚዲያውን የተቆጣጠረው ኤሊት የሚባለው ፖለቲካል ኤሊት የሚባለው አብዛኛው እነሱ ጋር ንክኬ ያለው በመሆኑ የተነሳ የወልቃይት ሐቀኛውና አርበኛው አማራ ሐሳቡ ተጨቆኖ ነው እንጂ የተጫወቱበት እኮ ነው። ጸጋ እኮ አላመጡለትም። በየአቅጣጫው አደጋ ነው እያመጡብን ያሉት እና ይሄ ነገር መሸነፍ አለበት። ከወድድ ጋር ያጣላኛል ካልክኛ እስከ ከሌ ጋር መጣላት አንፈልግም ብንል ምንድነው ችግሩ? መሪዎቹና መሬቱ የተለያዩ ናቸው ይባልሃል ማለት ነው። ዛሬ አሁን ለምሳሌ ቪዲዮዎችን ስለጥፍ ነበር። ይሄ ሰውዬ በተለያዩ ጊዜያት የተናገራቸውን እዚህ ጋር ማላመጣበት ምክንያት ስላለኝ ነው። እና ስለጥፍ መሬቱንና መሪዎቹን እየለየን ይባልልኛል። ህዝቡንና እነሱን እንለይ። አዎ የተለያዩ ናቸው። እኒህ መሪዎች ህዝቡን እየመሩት ያለው ራሱ ወደ ተሳሳተ አቅጣጫ እንደሆነ አንደርስታንድ። ግን ማን ይታገላቸው? ለምሳሌ እኮ አረጋ ከበደ እኮ በውልደት ካሰብነው እኮ ጎጃሜ ነኝ እያለ የሚሸለለው ተመስገን ጥሩነህ በተመሳሳይ መልኩ። ግን እነዚህ ሰዎች የኛ ወኪሎች አይደሉም በማለት የጎጃም አማራ እየታገላቸው ይገኛል። ወሎም ስትመጣ በተመሳሳይ፣ ጎንደር ስትመጣ እናገኘው ተሻገረን የሚታገል ኃይል ተፈጥሯል። ሸዋም ስትመጣ እንደዚሁ ማለት ነው። ወልቃይትስ ላይ ለምን ተመሳሳይ ኃይል አልተከሰተም? ወደ ገደል እየወሰዱት ነው። ትናንት የአማራ የነበረውን ጥያቄ ዛሬ ሰብስበው የሆነ አካባቢ ጥያቄ እያደረጉት ይገኛሉ። ዛሬ መልሰው ለአማራ ያከፋፍሉ ሲሞክሩ ዞር በል የሚል ትውልድ ተፈጠረ። ስለዚህ ይህንን ከተረዳ የወልቃይቱን በአደም መታገል የምጀምረው መቼ ነው? እኛን ጀግኖች እነ ዘመነ ካሴን እነ መሬ ወዳጆን የቤተ አማራና የጊዮን ፈርጦችን ከመታገል ወጠ የሰፈርን በአደም መታገል የምትጨምረው መቼ ነው ብለን መጠየቅ እንወዳለን። በተረፈ ትናንትና ምን እያለ ሲያወድሳቸው ነበረ? ብልጽግናን ያመጣው እኮ የወልቃይት ጠገዴ ትግል ነው፣ የትግል ፍሬያችን ነው እኮ በማለት ይናገራል። ቃል በቃል ማለት ነው። የትግል ፍሬያችን ነው፣ ይሄን አገዛዝ ያመጣ ነው እኛ ነን በማለት ይነግርሃል። ስለዚህ ብልጽግና ተራ ፓርቲ አይደለም፣ ክቡር ፓርቲ ነው በማለት ከወራት በፊት አልተናገረም እንዴ? ቪዲዮውን ዛሬ ፌስቡክ ላይ ለጥፌዋለሁ። አስፈላጊ ከሆነ እዚህም ላይ ላመጣልህ እችላለሁ። ይሄ ብልጽግና እንደ ተራ ፓርቲ ሳይሆን እኛ ደክመን ታግለን የፈጠርነው ያመጣነው ድርጅት ነው እንጂ ተራ ድርጅት ነው ብለን እኛ አናስብም ማለት ነው። ስለዚህ ብልጽግና የተፈጠረው ከወልቃይት ጠገዴ የአማራ ማንነት ትግል ማግስት ስለሆነ የዚህ ውጤት የዚህ ፍሬ ብልጽግና ነው ብለን ስለምናስብ እምነታችን ጉዳይ ያን ትናንትና የነበረ ጨለማን አልፎ ታግለን በትዕግስት ስለታገልን በጋራ ስለመጣን
በምክንያት ስለታገል ዛሬ የወልቃይት ጠገዴ ማህበረሰብ 7ኛ ሀገራዊ ምርጫ እንድንሳተፍ ፌዴሬሽን ምክር ቤት በሰጠው አቅጣጫ ምርጫ ቦርድ በወሰነው ውሳኔ እንድንመርጥ ተፈቅዷል ማለት እንዴ! ከዚህ በላይ ምን ልዩነት አለ? ይሄንን ሐሳብ ተሸክሜ እዚህ ሰውዬ ጋር አብሬ መሰራ ከሆነ አብይ አህመድ ጋር ማልሰራበት ምክንያት ምንድን ነው? ብልጽግና የኔ የትግል ፍሬ ነው፣ የትግላችን፣ የልፋታችን፣ የደማችን፣ የላባችን ውጤት ነው በማለት የተናገረውን ሰውዬ ጀግናዬ ብዬ ከተቀበልኩኝ አብይ አህመድን መሪዬ ብዬ የማልቀበልበት ምክንያት ምንድን ነው? ንገረኝ እስኪ። ምንድን ነው? ከዚህ በላይ ደመቀ መኮንን ተናግሮ ያውቃል እንዴ? ደመቀ መኮንን ከዚህ በላይ አስቀያሚ የሆነ ንግግር ተናግሮ ያውቃል? ተናግሮ ያውቃል? እኔ መቼም ይሄ ሰውዬ በየሚዲያ በመጣ ቁጥር ጭንቅላት ራስ ምታት የሚያስይዝ ሀሳብ ተናግሮ ሲወርድ ነው የማየው። ሲወርድ ነው የማየው። ድሮ የሎድ የተደረገው ነገር ነበረ፣ የተጫነው ፋይል ነበረ። ስለ ጀግንነቱ፣ ስለ አማራነቱ ተነግረን ነበር። ግን ሚዲያ ላይ በመጣ ቁጥር የሚናገረው ንግግር ደግሞ አንድም ቀን ለጆሮ የሚጥም ንግግር አድርጎ ያውቅም። ትግላችንን ሲያጣጥል፣ መሪዎቻችንን ሲያቃልል፣ የህልውና የተባለውን ትግል የውክልና እያለ ሲሳለቅ ነው የምናውቀው። ስለዚህ ትናንትናም እንደዚያ አወድሶ የትግላችን ውጤት በመሆኑ የተነሳ ምርጫውን እንድናካሄድ ተፈቀደልን እልልበል እያለ አዳራሽ ውስጥ ሲያስጨበጭብ ከታየ በኋላ ብልጽግና በጭንቅላቱ ተክሎት ዞር ሲል ቁጣውን ገለጸ እንዴ? አልገለጸም። ብልጽግና አቋሙን ሲቀየር እሱም አቋሙን ቀየረ ማለት ነው። ታዲያ እንደዚህ ያለ ኃይል ጋር አብሮ መታገል ይቻላል? በጄኖሳይድ የሚከሰሱ መሆናቸው ብቻ ሳይሆን የራሳቸው የሆነ ጭንቅላት የሌላቸው ሌሎች ሀሳብ የሚልኩላቸው ኃይሎች ጋር ከነሱ ጎን ተሰልፈ የምትታገል ከሆነ እጣ ፈንታ ለጊዜው መብላት፣ ቆይቶ ግን መበላት ነው የሚሆነው። ሌላው እንግዲህ ጀዋር መሐመድ ትናንትና አንድ ሀሳብ አስተላልፏል። ይሄ የቪዛ ሪስትሪክሽን ጦርነቱን ያፋጥነዋል የሚል እምነት እንዳለው ገልጿል። እኔም በተመሳሳይ መልኩ ያንን መላምቴን ማስቀመጤ የሚረሳ አይደለም። ተስፋ የሚያስቆርጥ ነው። ምናልባትም የህወሓት ኃይሎችን በዲፕሎማቲክ ማህበረሰቡ፣ በዓለም አቀፍ ማህበረሰቡ ተስፋ ቆርጠው በራሳቸው እንዲተማመኑ የሚያደርግ ነው ብዬ አስባለሁ። ይሄኛውን መስመር ብቻ መስመራቸው ብለው እንዲጓዙ የሚያደርግ ነው ብዬ አስባለሁ። በተረፈ ግን ይሄ ውሳኔ ይሄ ቪዛ ሪስትሪክሽን የመጣበትን ጊዜ ስታስታውሱት ከአንድ ቀን በፊት ዶናልድ ትራምፕ የአሜሪካ ፕሬዚዳንት ማለት ነው ንግግር አድርጎ ነበር። በጂ7 ስብሰባ ላይ የአባይ ግድብን በተመለከተ የተናገረው ንግግር ነበረ። ይሄ ንግግር የመጀመሪያው አይደለም፣ ወደ 5-6ኛ ዙር የተደረገ ንግግር ነው። ብልጽግና አንድም ቀን መልስ ሰጥቶ አያውቅም። አንድም ቀን ማለት ነው። ግድቡ ላይ የተለያየ በመረጃ ላይ ያልተመሰረተ ንግግር ሲደረግ አንድ ቀን ተቃውሞውን ገልጾ አያውቅም። እና ያችን ማኖ ለማስነካት ሆን ብላ ያደረጉት ይሆን እንዴ በማለት ጠየቅኩኝ ከዚህ በፊት። ምክንያቱም እነ ኤርሚያስ ለገሰ አንድ ጥያቄ አንድ ምክር ሀሳብ ሲሰጡ ነበር። ዶክተር አብይ የማስቀድመው ስልጣኔን ነው ብሎ አለ። ይሄን ያለው መቼ ነው? ከዚህ በፊት ዶናልድ ትራምፕ ስለ አባይ ግድብ የተናገረ ጊዜ አልሲሲን ከጎኑ ቁጭ አድርጎ አባይ ከግብፅ እንደሚመነጭ አድርጎ በተናገረ ጊዜ እና ይህንንም ግድቡ የደቀነውን አደጋ እንፈተዋለን በማለት የተናገረ ጊዜ ኤርሚያስ ያመጣው ምክረ ሀሳብ ነው። ዶክተር አብይ የማስቀድመው ስልጣኔን ነው፣ የሚሰጥ ነገር ካለ ሰጥቼ፣ የሚፈረም ነገር ካለ ፈርሜ፣ ዘላቂ ጉዳት ያምጣ እሱን ሳላሰላስል የሚፈረመውን ፈርሜ ታጣቂዎችን አስጠፋለሁ ቢል ምንድነው የሚጎዳው በማለት በጥያቄ መልክ ምክረ ሀሳብ ሲሰጥ ነበር። ዶክተር አብይም ይሁን ብልጽግና ኦኬ የማስቀድመው ስልጣኔን ነው፣ ስልጣኔ እስካለ ድረስ ምን አገባኝ፣ ምን ተዳይ፣ የሚሰጥ ነገር ካለ ሰጥቼ፣ የሚፈረም ነገር ካለ ፈርሜ፣ ዘላቂ ጉዳት አያምጣ እኔ ስልጣን ላይ እስከቆየው ድረስ እንደውም ታጣቂዎችን እንዲጠፉልኝ እፈልጋለሁ። ይሄ ውርውር የሚሉ ሻቢያ አደብ እንዲገዛ እፈልጋለሁ። ሻቢያን አደብ ማስገዛት፣ የኢትዮጵያ ውስጥ ታጣቂዎችን አደብ ማስገዛት ከግብፅ ጋር ምንድን ነው የሚሆነው? እንደሰማችሁት ነው። ግድቡን ሰጥቶ እንበሩን ይታደግ የሚል ምክረ ሀሳብ ሲያቀርብ ነበር። ያ ምክረ ሀሳብ ተግባራዊ ሆኖ ይሆን እንዴ የሚል ጥያቄ የሚያስነሳ ነው እየመጣ ያለው ነገር። እሱን ተግባራዊ እንዳያደርጉት ያሰጋል። አብይ አህመድ በቀጣይ ይህንን ካደረጉልኝማ ኤርትራ ላይ ትግራይ ላይ ያለውን ነገር ካስተካከሉልኝ
እኔ ጉባ ዳር ያለውን ግድብ ቢወስዱትስ ምን አገባኝ በማለት ሊወስን ይችላል። ምክንያቱም አብይ ስልጣኑን ለመታደግ እስካስቻለው ድረስ እንኳን አንድ ግድብ ይቅርና አገሪቱንም ጭምር ሸገርን አይንኩበት እንጂ ኢትዮጵያ የምትባለውንም አገር አሳልፎ ሊሸጣት ይችላል። በእኔ እምነት ቀጣይ ለጆሮ የሚያስደነግጥ ነገር የምናስተናግድበት እንዳይሆን እሰጋለሁኝ። ሌላው የምሁራን ዝምታ ያሳስበኛል አለ ፕሮፌሰር መስፍን። የምሁራን ዝምታ ያሳስበኛል፣ አሁን ዳር የሚቆምበት ጊዜ አይደለም በማለት ተናገረ። ምሁራኑ በሀገራዊ ምክክሩ እየተሳተፈ አይደለም፣ ታዛቢ ሆኗል፣ ተመልካች ሆኗል። ኧረ ምንድነው ነገሩ? ነቃ በሉ እንጂ እያለ ይገኛል ፕሮፌሰር መስፍን። ይህንንም መረዳትህ ይበል የሚያስብል ነው። ይህንን መረዳት መቻል ራሱ የሚያስመሰግን ነው። አባቴ ምሁራኑ ብቻ አይደለም ህዝቡም ጭምር እየተሳተፈበት አይደለም። ፕሮፌሰር መስፍን ሆይ የምታዳምጥ ከሆነ ብልጽግናን ብቻ ነው እያነጋገርክ ያለው። የሀሳብ ልዩነት ያላቸውን ኃይሎች አይደለም ያሰባሰብከው። ተመሳሳይ ሀሳብ ያላቸውን ሰዎች ነው ለአገራዊ ምክክሩ ላይ እንዲመክሩ እያሰባሰብክ ያለው። የኢዜማ ሰዎችን ነው፣ የአብን ሰዎችን ነው፣ የብልጽግና ሰዎችን ነው፣ የነፃነትና እኩልነት ፓርቲ ሰዎችን ነው እያሰባሰብክ ያለው። የአድሃን ሰዎችን ነው እያሰባሰብክ ያለው። እነዚህ ሁሉ በአንድ ስም ሲጠሩ ደግሞ ብልጽግና ነው። የእነዚህ ሁሉ ፓርቲዎች ሊቀመንበራቸው አብይ አህመድ ነው። ስለዚህ እነዚህን ፓርቲዎች ደጋፊዎች በማስተባሰብ የምትፈታው ችግር የለም። ምክንያቱም በመካከላቸው ቅራኔ የለም፣ በመካከላቸው ልዩነት የለም። ቅራኔ ያለው በኦህዴድና በኦነግ ወይም በኦነሰ መካከል ነው። ቅራኔ ያለው በብአዴንና በአፋብን መካከል ነው። ቅሬታ ያለው በብልጽግናና በፋኖዎች መካከል ነው። ይህንን መረዳት ያስፈልጋል። ስለዚህ ልዩነት የሌላቸውን ኃይሎች ነው እያሰባሰብክ ያለው፣ በምክክሩም እያሳተፍክ ያለው። ለዛም ነው ሂደቱ ትክክል ያልሆነ ምክክር ውጤቱ ሊያምር አይችልም የምንለውም ስለዛ ነው። ሌላው 98 ቢሊዮን ብር በ3 ዓመት ውስጥ በሙስና መበላቱን ሪፖርተር ባለፈው ገልጾልን ነበር። ትናንት ደግሞ ዋናው ኦዲተር 15 ቢሊዮን የመንግስት ብር በወጣበት መቅረቱን ዋናው ኦዲተር ገልጿል። ስንት ሆነ በድምሩ ማለት ነው? ወደ 113 ቢሊዮን ብር ደረሰ ማለት ነው። በሁለት ሪፖርት ብቻ የቀረበው ሪፖርተር ያንን ፓርላማ ላይ የቀረበ ንግግር በመዘገቡ የተነሳ በፌዴራል ፖሊስ ሁሉ እንደሚከሰስ ሲዛትበት ነበር። ተከሰሰ ወይስ አለፉት? አርሲ ላይ በተፈጸመ ጥቃት አዲስ አበባ ያሉ ኦርቶዶክሳውያን ሲታፈሱ እንደከረሙት ሁሉ ሲታፈሱ ማለት ነው። አጥፊው ላይ እርምጃ ይወሰዳል ተብሎ ሲታሰብ ለምን ንጹሃን ይገደላሉ? ለምን ኦርቶዶክሳውያን ይጨፈጨፋሉ? የሚል ጥያቄ ያቀረቡ የአዲስ አበባ ኦርቶዶክሳውያን ሲታፈሱ፣ ቀሳውስት ሲታፈሱ እንዳየን ሁሉ ማለት ነው። እነ ዳንኤል ክብረት ናቸው የለቀማ ስራውን የሚያሰሩት። በተመሳሳይ መልኩ 98 ቢሊዮን ብር የዘረፉት እያሉ የዘገቡት ዛቻ ሲሰነዘርባቸው ነበር። ትናንት ደግሞ 15 ቢሊዮን ብር በወጣበት መቅረቱን ዋናው ኦዲተር አሳውቋል። ሌላ ዛሬ የተሰማ ሸገር የዘገበው ነው። ከ800 በላይ የመንግስት ተሽከርካሪ የስወራ ስራ መሰራቱን ሸገር ዘግቧል። የስወራ የማጥፋት ስራ መሰራቱን፣ ግማሹ መኪና የጠፉ የት እንዳሉ የማይታወቁ የመንግስት መኪኖች መኖራቸውን፣ ግማሹ ያለ ታርጋ የሚሰሩ መሆናቸውን፣ ያለ ታርጋ የተለያየ ታርጋ እየተለጠፈባቸው ግለሰቦች የሚጠቀሙባቸው መሆኑ፣ ሌሎቹ ደግሞ ሊብሬያቸው በግለሰብ ተመዝግቦ አመራሮች ተመዝግቦ መገኘቱን ሸገር ዘግቧል። ሌላኛው ርዕስ ዶክተር አበባው ዛሬ በፌስቡክ አካውንቱ ያስተላለፈውን መልእክት ይመለከታል። ዶክተር አበባው ፋኖ ነው ጉዴ ሰራኝ የሚል መልእክት ዛሬ አስተላልፏል። ምን አለ መሰላችሁ? ዶክተር አበባው ማለት የአብን ወኪል የነበረው ዶክተር ደሳለኝ ጫኔ ከምርጫው ራሱን ሲያገል ምርጫው ላይ ድግስ አሟቂ ሆኖ የተገኘውና በዶክተር አበበ ገመቹ ተሸንፏል የተባለው ነው። ዛሬ ምን ብሎ ጻፈ? በትናንትናው ዕለት የኢትዮጵያ ምርጫ ቦርድ የ7ኛው ዙር ምርጫ ውጤት ይፋ ማድረጉን ቀጥሎ እኔ በተወዳደርኩበት አዲስ አበባ ምርጫ ክልል 11 6 ኪሎ መነን ሽሮ ሜዳና እንጦጦ ዶክተር አበበ ገመቹ የኢትዮጵያ ኢንሳይደር
በስህተት አቶ አበበ ሲል ገልጿቸዋል የተባሉ የግል እጩ አሸናፊ እንደሆኑ ተገልጿል። እኒህ እጩ በአካባቢው ልማት ያለሙ አካባቢው ተወልደው ያደጉና ህዝቡ በብዛት የሚያውቃቸው ወይም በሚዲያና ቤት ለቤት ሰፊ ቅስቀሳ አድርገው ቢያሸንፉ እንኳን ደስ አለዎት ለማለት የሚቀርመኝ የለም። ነገር ግን ለማጣራት እንደሞከርኩት አንዱንም አላሟሉም አለ። ወደ ምርጫ ከመግባታችን በፊት ነፃ ፍትሐዊና ታማኒ ምርጫ ለማካሄድ አስቻይ ሁኔታ እንደሌለ አምነን ነው ወደ ምርጫ የገባ ነው። ነገር ግን ጥቂት ወንበሮችን እንደ ትብብር ላሉ እውነተኛ ተፎካካሪ ፓርቲዎች እንዲገቡ ምርጫውን ገዢው ፓርቲ ነፃ ያደርጋል ብለን ገምተን ነበር አለ። ለውጭ ማህበረሰብ እውነተኛ ተቃዋሚዎችም በፓርላማ አሉ ለማለት ማለት ነው። የሆነው ግን ብልጽግና ለራሱና ለሚፈልጋቸው ክንፎቹ እንደ ኢዜማና ብላሉ እጩዎች የግሎችን ጨምሮ የመንግስት መዋቅርን ሀብት ተጠቅሞ በጥርነፋና በሰልፍ ካርድ እንዲወጣላቸው አድርጎ በጥርነፋና በሰልፍ እንዲመረጡ አድርጓል አለ። ለዚህም በሴፍቲኔትና በሰላም ሰራዊት ስም ያደራጃቸውን ዜጎች በሰፊው ተጠቅሟል። በእርግጥ ሀቀኛ ተቃዋሚ ፓርቲ እጩዎች በብዛት ወደ ፓርላማ ገብተው ስለ ህዝባቸው እንዳይሞግቱ የዲያስፖራውና የታጣቂዎች ጫና በጣም ከፍተኛ ነበር አለ። በምርጫው የሚሳተፉ ሁሉ እርምጃ ይወሰድባቸዋል የሚለው የፋኖ መግለጫ ውጤት ለማጣታችን ጉልህ አስተዋጽኦ አለው አለ ዶክተር አበባው። አሁንም የማምነው በሰላማዊ ትግል ተስፋ አንቁረጥ። አምባገነኑና ሙሰኛውን ገዢ ፓርቲ የበለጠ አምባገነንና ሙሰኛ አናድርገው አለ። 6087 ድምፅ የሰጣችሁኝ የ6 ኪሎ መነን ሽሮ ሜዳና እንጦጦ ነዋሪዎች ፈጣሪ ያክብርልኝ። በአጠቃላይ ከጎኔ የነበራችሁ ጥቂት ወገኖች ፈጣሪ ይባርክልኝ። አሁንም ድምፃችሁ ለመሆን ዝግጁ ነኝ። ውለታችሁን መላሽ አድርገኝ በማለት ጽፏል እና አብዛኛው ሀሳብ የምገዛው ቢሆንም ለሽንፈቱ ግን ፋኖን ተጠያቂ ማድረጉ ልክ አይደለም። ሲጀመር እዚህ ምርጫ ላይ መቅረብ አልነበረበትም ነበር። ዶክተር አበባው የዶክተር ደሳለኝን መንገድ መከተል ነበረበት። በዛ በክሽፈት መስመር ውስጥ ገብቶ ውጤቱ የታወቀ ምርጫ ላይ ገብቶ በሽንፈት ካጠናቀቀ በኋላ ፋኖ ነው ያደናቀፈኝ የሚለው የእናቴ ቀሚስ ነው የእናቴ መቀነት ነው ከሚለው ተለይቶ የሚታይ አይደለም እና ይሄ ውንጀላ ተገቢ ነው ብዬ አላስብም። አማራ ክልል ላይ የሚንቀሳቀስ ፋኖ ሽሮ ሜዳ ላይ የተካሄደ ምርጫ እንዳላሸንፍ አደረገኝ ብሎ ማላዘን አይነፋም። መጨረሻም ፍቅሩ ሙሉዬን በተመለከተ የደረሰን መረጃ ወደ እናንተ የምናደርስ ይሆናል። ፍቅሩ ሙሉዬ ማለት እንግዲህ ለብልጽግና ከገበሩ ካደሩ ወደጉብች መካከል አንዱ ነው። በአዲስ አበባም ያገዛዙ ዳንነት ሆኖ እያገለገለ ይገኛል። ፍቅሩ ሙሉዬ ከሰሞኑን ወደ ቶቶት የባህል ምሽት ሂዶ ነበር ይላል የደረሰን መረጃ። ወደ ቶቶት የባህል ምሽት ፓራትሮፐር ለብሶ ሬንጀሩን ለብሶ ኮፍያውን አድርጎ ሂዶ ነበር። አዲስ አበባ ማታ ማታ አስረሽ ምሽው ነው። ቀን የአዲስ አበባ ልጆችን ዘቅዝቆ አስሮ ያስገርፋል። ማታ ማታ አስረሽ ምሽው ሲጨፍር ነው የሚያድረው አሉ። ወደ ቶቶት ሲገባ የተመለከቱም ባህል ምሽቱ ውስጥ ያሉ እንግዶች፣ ታዳሚዎች፣ መሸተኞች በየተራ ሹልክ እያሉ መውጣት ይጀምራሉ። ምንድነው ብሎ አንዱ ሲጠይቅ ኧረ ቤት ቀለለሳ ሙሉ አልነበር እንዴ ምንድነው ጭር ያለው ሲባል አታይም እንዴ ዛጋ የተቀመጠው ወዶ ገብ እኮ የአማራን ትግል በጭንቅላቱ ተክሎ መጥቶ አዲስ አበባን ህዝብ ከሚገርፉ ገራፊዎች መካከል አንዱ ነው እየተባባለ መረጃ እየተሰጣጠ ቤቱን ጥሎት ይወጣል። ባህል ምሽቱ ውስጥ ነው ሲዝናኑ የነበሩ እየለቀቁ ይወጣሉ። ከዛ ባለቤቱ ምንድነው የተከሰተው በማለት ሲጠይቅም አሁን ዛጋ የተቀመጡት ሰው ሰሞኑን ለብልጽግና የገበረ እና ለብልጽግና ያደረ ሰው በማያታቸው የተነሳ ነው፣ እሱን ተጠይፈው ነው ተጣልተው ነው የሚል መልስ ይሰጠዋል አሉ። የባህል ቤቱ ባለቤት ውጣልኝ ማለት ባይችልም ምክንያቱ ግን ይሄ ነው ተብሎ ተነገረው የሚል መረጃ ደረሰን። በተጨባጭ ከታማኝ የመረጃ ምንጭ የደረሰኝ መረጃ ነው የምነግራችሁ። እንደዚህ ነው ብልጽግና ጋር ስትቀላቀል ከህዝብ የተተፋ ትሆናለህ፣ ከህዝብ የተነጠለ ትሆናለህ። ለዛውም ስልጣን ላይ ባለበት ሁኔታ ማለት ነው። ሌላ ነገር ማድረግ ባይቻለው እንኳ አንተ ባህል ምሽቱ ቤት ስትገባ ጥሎልህ ይወጣል። አንተ ጋማ ልዝናና አልችልም፣ የተለያየን ሰዎች ነን፣ ጠላቴ ነህ በማለት ጥሎልህ ይወጣል። ስለዚህ ከነ ፍቅሩ ሙሉዬ መገለል ሌላው አማራ ሊማር ይገባል እላለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማመርከት ሚዲያቸውን አበረታቱ ብዬ የዛሬ ዝግጅቴን ቋጫለሁ። ክበሩልኝ።